ናጽነት ንሁለትና ምስውሳ አደው ንበል። መቼም ትግራይ ክልልና አማራ ክልል ሙስሊም መሆን ወንጀል ሆኗል። ፍትህ ለአክሱም ሙስሊሞች በእምነታቸው ምክንያት ፍትህ ለሙስሊም ደቀንስዮ ተማሮ አክሱም አመት ከአራት ወር ከቤተ ክርስቲያን ተባረር ያለው ሰው ነው። የታሪካ ነገሥት በዓታ ለማርያም ቅዱስ ሲኖዶስ አንድ ጊዜ ወስኖ በአንድ ወቅት ላይ ተቀጥረው ነበረ። አሁን ግን ተምረው እንዳልተማሩ ዘመድ ያለው ስራ ያገኛል፣ ዘመድ የሌለው ስራ ያገኝምና ህገወጡን ሲመት ተቃወምን። ፈቃደ እግዚአብሔር ሆነ። በሉ እናንተም ከዚህ ሹሙ ይህም ከዚህ ይሁን ተባለ። ክርስቲያኖችና ሙስሊሞች የምናቀው ወንድማማችነትን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለየን። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሼ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮ ሀሳባችንን እየሰጠን የምናያቸው ቪዲዮዎች ናቸው። እንግዲህ በትላንትና ዕለት የእስልምና እምነት ተከታይ የሆኑት አባት የእረፍት ዜናቸው ተሰምቷል ማለት ነው። እነሱ የእረፍት ዜና በተሰማ ወይንም ወደ አላህ ወይም ወደ ፈጣሪያቸው ከሄዱ በኋላ በአክሱም ከተማ ላይ ምንድነው እየተፈጠረ ያለው የሚለው ነገር አብረን የምናይ ነው የሚሆነው። በአክሱም ከተማ ላይ እንግዲህ ሂጃብ መልበስ አይቻልም፣ እንዲሁም አዛን መጥራት አይቻልም የሚባል ነገር ተሰምቶ የአክሱም የሚኖሩ እንዲሁም በተለያዩ ሀገር የሚኖሩ የእስልምና እምነት ተከታይ የሆኑ ሰዎች ሰላማዊ ሰልፍ እየወጡ እባካችሁ መንግስት ይህን ነገር መፍትሄ ይስጠን እያሉ ይገኛሉ። እንዲሁም ሌሎች ቪዲዮዎች አሉ። ጫፍ ላይ ያሳየኋችሁ ቪዲዮ ከአንድ ዓመት ከ6 ወር ሙሉ ከቅድስት ቤተክርስቲያን ውስጥ እንዳይገባ ታግዶ የነበረው ሰውዬ ለምንድን ነው የታገደው? አሁንስ ምን ላይ ነው ያለው? ብፁዕ አባታችን አቡነ አብርሃም መልስ የሰጡበት አጋጣሚ አለ። እንዲሁም ያለፈውን ነገር ሁላ ቀስቅሰው የዛኔ እንደዚህ ነበረ፣ እንዲሁም ለፍትህ ወይንም ሌላ ጦርነት እንዳይነሳ ብለን እንደፈለጋቸው እንዲሿሿሙ አድርገን ነበረ። ከአሁን በኋላ ግን በቤተክርስቲያን ላይ ጠንክረን እንሰራለን እያሉ ብፁዕ አባታችን አቡነ አብርሃም የተናገሩበት አጋጣሚ አለ። እናንተ የሚጠበቀው ሙሉን ቪዲዮ መስማት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ቤተሰቦቼ በሰጧችሁ 5 ሰከንድ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። በመጀመሪያ ደረጃ የእስልምና እምነት ተከታይ የሆኑት አባት ሀጂ ሙፍቲ ከዚህ ዓለም በሞት ስለተለዩ እኛ ኦርቶዶክሳውያን ስለምናከብራቸውና ስለምንወዳቸው የተሰማንን ጥልቅ ሐዘን ገልጸናል። ክርስቲያኖችና ሙስሊሞች የምናቀው ወንድማማችነትን። የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። በርካታ ዋርካዎቻችንን እያጣን ነው። በርካታ ዋርካዎቻችንን እየተነጠቅን ነው። ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን እንግዲህ እኛን ለዚህ ለክፉ ሁኔታ ለክፉ ጊዜ እየተውን እያለፉ ነውና እንግዲህ ልብ ልንል ይገባል። ሀጂ ሙፍቲን ድጋሚ መፍጠር እስልምና ውስጥ አሁን የምታዩት ነው፣ ምንም የሚነገር አይደለምና
ነገሮች ወዴት እንዴት እየከበዱ እንደሆነና በሁሉም ቤተ እምነት እንደ ሀጂ ሙፍቲ አይነት አባቶችን መፍጠር በጣም ከባድ ነው የሚሆነው። በጣም እንግዲህ እንዳያችሁት ነው ቤተሰቦች፣ ሀጂ ሙፍቲ ይሄ ንግግራቸውን ከአመታት በፊት የተናገሩት ንግግር ነበረ። ይሄ ንግግራቸው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ብፁዓን አባቶች በተገኙበት በትልቅ አዳራሽ ውስጥ እንደዚህ ብለው ተናገሩ። እኛ እስልምና እምነት ተከታዮችና እንዲሁም ሌሎች ክርስትና እምነት ተከታዮች የኛ መሰረት መዋደድና መፋቀር ነው እንጂ እርስ በርስ መቀራረንና እርስ በርስ ጉድጓድ መቆፈር የኛም የናንተም ስነ ምግባር መሆን የለበትም ብለው በእንደዚህ ጦም ሆነ አንደበታቸው አስተምረው ነበር። እሳቸውም በነገራችን ላይ የማይወዳቸው እምነት ተከታይ፣ የማይወዳቸው ብሔር፣ የማያከብራቸው ሰውና ህዝብ አልነበረም። አሁንም የእረፍታቸው ዜና ከተሰማ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ብፁዓን አባቶች ጀምረው እስከ ታች እስካሉ ሰዎች ድረስ ከአንዳንድ ሰዎች በስተቀር ስለሳቸው ሀዘን መራራ ሀዘናቸውን ገልጸዋል። ስለዚህ ሀጂ ሙፍቲ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነፍሳቸውን ከአጸደ ጎን ያስቀምጥልን፣ በእነሱ ደግሞ በአላህ ጎን ያስቀምጥልን መሰለኝ የሚባለው። ስለዚህ እኚህን አባት እንግዲህ የሚመስል ሰው ካሁን በኋላ እኚህን አባት የሚመስል ሃይማኖታቸውን በስርዓት የሚመሩ ለህዝቡ ፍቅርን የሚያስተምር አባት መፍጠር በአሁኑ ሰዓት በማንኛውም ቤተ እምነት ነው። በነገራችን ላይ በእስልምና እምነት ብቻ አይደለም፣ በማንኛውም ቤተ ክርስቲያን ውስጥ እንደነዚህ አይነት አባት መፍጠር በጣም ከባድ ነው። ስለ ፍቅር የሚያስተምር፣ ስለ አንድነት የሚሰብክ፣ ስለ ሰላም የሚያወሩ አባቶችን መፍጠር በጣም ከባድ ነው። እነሱ እንደዚህ አይነት ጡም የሆነ አማርኞችን ወይንም ሰላምና ፍቅር እንፍጠር ብለው በተናገሩበት አንደበታቸው ሌሎች ሰዎች ቀጣይ የሚያወሩትን ማሰማቸው ነው የሚሆነው፣ ምን አይነት አጸያፊ አማርኛ እንደሚናገሩ። ስለዚህ በጣም ጠንካራ ዋርካዎቻችንን እያጣን ነው። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ቢሆንም ሀጂ ሙፍቲን ግን በጣም ነው የምናከብራቸው። ብዙ ኦርቶዶክሳውያን እስልምና እምነት ተከታይ ሆነው እነዛ የእስልምና እምነት ተከታይ ሰዎች ብዙ ኦርቶዶክሳውያንን ቢጠሉም ቢያንቋሹ፣ እናጠፋለን እንገላለን ቢሉም ብዙ ኦርቶዶክሳውያን ግን ሀጂ ሙፍቲን ይወክላል እስልምና እምነት ተከታይ ብለው ብዙዎች ሀዘናቸውን ገልጸዋል ማለት ነው። ስለዚህ እንግዲህ ነፍሳቸውን ከጎን ያስቀምጥልን፣ ከፈጣሪያቸው ጎን ያስቀምጥልን። ሀጂ ሙፍቲን የመሰሉ አባት ካሁን በኋላ መፍጠር በጣም ከባድ ነው እየተባለ ቲክቶክ ላይ መነጋገሪያ የሆነበት አጋጣሚ አለ ማለት ነው። እንግዲህ እነሱ ሲኖሩ ከእስልምና ከፕሮቴስታንት እምነት ተከታዮችም ከክርስትና እምነት ተከታዮችም ተደበላልቀው በአንድ ላይ ስብሰባ ሁላ በሚሰበሰቡበት ጊዜ የተለያዩ የምክክር መድረክ በሚጋበዙበት ጊዜ ሁሌ ስለ ሰላምና ስለ ፍቅር ነበር የሚሰብኩት፣ ሁሌ ስለ አንድነት። እኛ እስልምና እምነት ተከታዮችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም የፕሮቴስታንት ካቶሊክ ሁላችንም ወንድማማቾች ነን፣ በአላህ ፊት ሁላችንም ሰዎች ነን፣ ምድር ላይ ያለን ለየትኛው ኑሮ ነው የምንገፋፋው እያሉ ነበር የሚያስተምሩት ማለት ነው። ስለዚህ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዋርካችንን አጣን ብለን የምንለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን ብቻ አይደለም፣ የእስልምና አባቶችንም በእንደዚህ አይነት መልኩ ሀዘናችን እየገለጽን እንገኛለን ማለት ነው። ስለዚህ ሀጂ ሙፍቲ ነፍሳቸውን በአጸደ ገነት ጎን ያስቀምጥልን። እነሱ በተናገሩበት አንደበታቸው እነሱ እንደዚህ አይነት ጦም አማርኛ ተናግረው አሁን ያሉ ወጣቶች ምንድነው ለህዝቡ እያስተማሩ ያሉት? እንመልከተው እስኪ። ኦርቶዶክስ እንጨርሳለን፣ በአላህ ፍቃድ ፔንቴና ኦርቶዶክስ እንጨርሳለን። በአሁን ዘመን ያፈራቻቸው ወጣቶች ዘመን ያፈራቸው የቤተ እምነት ውስጥ ተምረናል ወይንም ወንጌልን አውቀናል፣ በእስልምና እምነት ተከታዮችም ቁርአንን በደንብ ጠንቅቀናል ያሉ ሰዎች እንደዚህ አይነት ነው መልእክት እያስተላለፉ የሚገኙት ማለት ነው። ለፈጣሪያቸው እንግዲህ በአንተ ስም ወይንም በፈጣሪ ስም ኦርቶዶክስን ወይንም የፕሮቴስታንት እምነት ተከታዮችን ወይንም ከኛ እምነት ከእስልምና እምነት ተከታይ ውጭ ያሉትን ሰዎች እናጠፋለን እያለ እንግዲህ በአስፋልት ላይ ህግ አለበት ህግ ይከበራል በሚባል ላው በጠራራ ፀሐይ በአስፋልት ላይ እንደዚህ አይነት ነገር እየተናገረ ይገኛል። እንግዲህ ለአሁን ለፈጣሪው ለአላህ እየነገረ ማለት ነው። በአላህ ስም ኦርቶዶክስንና ፕሮቴስታንትን ከምድረገጽ እናጠፋለን ብሎ በእንደዚህ አይነት መልኩ ያው ህግ አለ እዚህ ሀገር ላይ ህግ ባለበት ሀገር ላይ እንደዚህ ብሎ እየሰበከ የነሱ አባቶች ወይንም ኡስታዞች እንደዚህ አይነት ትምህርት አስተምሯል ብዬ
በፍጹም አስቤ አላውቅም። ግን እነዚህ ብሔር ከብሔር እንዲጣላና ሰዎች እርስ በርስ ተዋደው እንዳይኖሩ የሚያደርጉ ወጣት ራሳቸውን ተስፋ ቆርጠው ሌላው ህዝብ ተስፋ እንዲቆርጥና እንዳይስማማ የሚያደርጉ ሰዎች እንደሆኑ ነው እየተረዳው ያለሁት። ይሄ ብቻ አይደለም፣ ብዙ ሰዎችም አሉ። ኦርቶዶክስን እናጠፋለን፣ የፕሮቴስታንት እምነት ተከታዮችንም እናርዳለን፣ እንገላለን። ምክንያቱም የኛ መጽሐፍ ቅዱስ ላይ ይሉና ሱራ 5:44 መሰለኝ በእነሱ ቁርአን ላይ የተጻፈው አንተን የከዳህ አንተን የማይወድህ አሳደህ ባገኘህበት ቦታ እረደው ግደለው የሚሏን መጽሐፍ ቅዱሳዊ ቃል ወይንም የነሱን የቁርአንን ጽሑፍ ይዘው ይሄንን ነው የምናምነው፣ በእኛ ጽድቅ ነው፣ በእኛ አላህ ጋር ያደርሰናል ብለው የሚያምኑ ወጣቶች በእንደዚህ አይነት መልኩ መልእክት እያስተላልፉ ያሉት ማለት ነው። ኡስታዞቹ እንደሚያስተምሩ ወይንም እና ሀጂ ሙፍቲ መጀመሪያ ላሳያቸዋለሁ። ምድር ላይ ያለ ሰው በክርስቶስ አምሳል የተፈጠረ ማንኛውም ሰው እምነት አይገድበውም፣ ወንድማማቾች ናቸው ብሎ ባስተማሩበት የነሱን እንግዲህ አማርኛ ሳይሰሙ እንደዚህ አይነት መልእክት የሚያስተላልፉ ሰዎች ናቸው በአሁን ሰዓት ያሉት። ለዛ ነው ቀደም ቪዲዮ ላይ ካሁን በኋላ በእስልምና ቤተ እምነት ውስጥ ወይንም በእስልምና እምነት ተከታዮች ውስጥ እንደ ሀጂ ሙፍቲ አይነት ጥሩና መልካም ሰው ለሃይማኖታቸው የሚቆረቆሩና ለህዝባቸው የሚያስቡ ከመንግስትም ከህዝብም ጋር ሆነው ጎን ለጎን እየተከባበሩና እያስከበሩ የሚሰሩ ሰዎች በህዝብ ተወዳጅነትን ያተረፉ ሰዎችን ማፍራት በጣም ከባድ ነው ብለን መናገር የቻሉ ይሄ እንደዚህ አይነት ሰዎች ስላሉ ነው። በአሁን ሰዓት የሆነ ቦታ አንድ እስልምና በአንድም በሌላ መንገድ ቢገደል ወይንም ቢሞት ይሄን ነገር ያደረገው ኦርቶዶክስ ነው፣ እንደባለፈ መካነ ሰላም ላይ እንደተደረገው ነገር ማለት። ስለዚህ ያ ነገር ብዙ ነገሮችን እየቀሰቀሰ ወደ ሌላ ነገር ውስጥ እየዶለ እንደሆነ ሀጂ ሙፍቲ ግን ሲያስተምሩ ማንኛውም ሰው በሆነ አደጋ የሆነ ነገር ሊገጥመው ይችላል። ስለዚህ የኛ ወንድማማችነት ግን መቀጠልም አለበት። ይህን ችግር ወይንም ያለፉትን ችግሮች መፍታት እንችላለን እያሉ ነበር ማስተማር የጀመሩትም እያስተማሩም የነበሩት ማለት ነው። ስለዚህ ሌሎች ወጣቶች ግን ራሳቸውን በሆነ ሱስ ውስጥ ዝፍቅ አድርገው ራሳቸውን የሆነ ዓለም ላይ አድርገው የሚያዩ ሰዎች እንደነዚህ አይነት ነገር እነሱ የሆነ ቦታ ይደበቁና ህዝቡ ወይንም ሃይማኖቱ እርስ በርስ እንዲበጣበጥ የሚያደርጉ ብዙ ሰዎች አሉ። ስለዚህ ህግ ባለበት አገር በጠራራ ፀሐይ ላይም በአስፓልት ላይ እንደዚህ አይነት ስብከት ነው። እንደዚህ አይነት ነገር ሲነገር ራሱ ዝም መባል የለበትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ባለውለታ ነች እንጂ እነሱን እናጠፋለን ተብሎ በዛቻ ሳንጃ ይዞ ወይንም ገጀራ ይዞ የሚያሳድዳት ቤተ እምነት ወይንም የሚያሳድዳቸው የቤተ እምነቷ አማኞች አይደለም። ስለዚህ እባካችሁ የሀጂ ሙፍቲን ፈለግ ተከትላችሁ የእስልምና እምነት ተከታዮች እንደነሱ አይነት ጥሩ አባት ብታፈሩ በጣም የተሻለ ነው የመልእክት ማስተላለፍ ፈልጋለሁ። እስኪ እነሱ ካልፈታቸው በኋላ በአክሱም ላይ በጣም ኃይለኛ ነገር ተፈጥሯል የሚባል ነገር አለ። ሰላማዊ ሰልፍ ተወጥቷል የሚባል ነገር አለ። እንደውም ፍትህ ለተማሪዎችና ፍትህ ለእስልምና እምነት ተከታዮች እየተባለ እየተጮኸ ነው የሚገኙ በአክሱም ከተማ። ምንድነው የተፈጠረው? እናየው እስኪ። ናጽነት ንሁለትና ምስ ውጽዓት ደው ንበል ምስ ውጽዓት ደው ንበል ንፍትሒ ንጸውዕ ሒጃብ ክትገብር እያ ትምህርታውን ክትመሃር እያ ፍትሒ ንናሃትናን ናጽነትና ንኹሉ አላሁ አክበር አላሁ አክበር። መቼም ትግራይ ክልልና አማራ ክልል ሙስሊም መሆን ወንጀል ሆኗል። አክሱም የሚገኘው ትግራይ ክልል ውስጥ ነው። የአክሱም ሙስሊሞች በመከራና በስቃይ አመታትን አሳለፉ። እናንተም ለዚህ መከራና ስቃይ ያመጣችሁት መፍትሄ የለም። ሁሉንም ነገር ችላ ብላችሁ አልፋችኋል። የእናንተ ችልተኝነት እነሱ ዋጋ እያስከፈላቸው ነው። አሁንም መከራና ስቃያቸው እንደቀጠለ ነው። በስተመጨረሻም ሀገራችሁና ቤታችሁን ለቃችሁ ውጡ፣ ካልሆነ የድሮውን ታሪክ እንደግመዋለን ተብለዋል። የድሮ ታሪክ ምንድነው? እና አጼ ሚኒሊክ በአንድ ጀንበር 37000 ሙስሊሞችን እንደገደሉት ወይም እንዳረዱት ማለት ነው። እና ሲታረዱ ዝም ብላችሁ ልታው ነው? እናንተ ስትሰግዱም ሆነ አዛናችሁን መስማት አንፈልግም ብለዋል። እኔ የምለው ሙስሊም ሲሰግድ የሚናደደውና አዛን ሲሰማ የሚበሳጨው እብሊስ እንጂ ሰው አይደለም። ታዲያ እናንተ ምን አናደዳችሁ? እና ለማንኛውም መፍትሄ ይፈልጉለት። ኢትዮጵያ የሁላችንም ነች። ትግራይም ሆነ አማራም ሆነ ጉራጌም ሆነ ስልጤ ኢትዮጵያ የማንኛውም እምነት ተከታይ ነው። አንበራ
ሸሂድነት ለኛ ለኛ መመረጥ ነው መመረጥ ነው መመረጥ ነው። ያጮቹ አስተዳደር አይመለስም አይመለስም። ይህ ማለት ሱሪ በአንገት ማድረግ ማለት ነው ማለት ነው። መርከቢቷ ከሰመጠች የሚተር ዜጋ አይኖርም። እኛ ሙስሊሞች ሰላም ፈላጊ ወዳጅነትን ፈላጊ ነን እንጂ ተመለስ እንደሚሉት አሸባሪ አክራሪ ሰው ገዳይ አይደለንም። ይሄ ውሸት ነው። ኢማም አህመድ የአጼዎችን አስተዳደር አፍርሷል። በአክሱም ከተማ የአዛን ጥሪ ተከልክሏል። በአክሱም የሚገኙ ሙስሊሞች በባካችሁ ኢትዮጵያውያን ድምጻችንን አሰሙልን እያሉ ይገኛሉ። እንደሚታወቀው እንግዲህ የዛሬ ዓመት አካባቢ በአክሱም ከተማ የሚገኙ ሴት ሙስሊም ተማሪዎች ሂጃባችሁን ካላወለቃችሁ ትምህርታችሁን መከታተል አትችሉም ተብለው ለአንድ ዓመት ያህል ከትምህርት ገበታቸው ተገለው ቆይተዋል። ታዲያ አሁን ደግሞ ነገሩ እጅግ ብሷል። ሀሩን ሚዲያን ጨምሮ ሌሎችም እንደዘገቡት ከሆነ በአክሱም ከተማ ላይ የሚገኘው የአክሱም ከተማ ከንቲባ እንዲሁም ደግሞ የአክሱም ከተማ ደህንነት ጽሕፈት ቤትና የአክሱም ከተማ መካከለኛ ዞን ጽሕፈት ቤት ሙስሊሙን ህብረተሰብ ሰብስቦ ባናገረበት ወቅት እኛ መሬት የሰጠናችሁ ቤት ሰርታችሁ እንድትኖሩበት እንጂ መስጂድ እንድትገኑበት አይደለም፣ በከተማዋ ላይ ምንም አይነት የአዛን ድምፅ አንፈልግም ሲሉም እንዳሳሰቧቸውና በተጨማሪም ደግሞ የዛሬ ዓመት ሂጃብ የተከለከለው ለተማሪዎች ነበር። አሁን ላይ ማንኛውም ሙስሊም ሂጃብ ማድረግ አይቻልም፣ እዚህ አክሱም ምድር ላይ ሂጃብ አይለበስም ሲሉ እንዳስጠነቀቋቸውም ነው የተናገሩት። ትላንት አንድ ዜና ሰማው፣ ልቤን ነካው፣ ሁሉንም ሙስሊም የነካው። አክሱም ላይ አዛን ጥሪ ካምቧላ እንዳንሰማ ትምህርት ቤት አይደለም ሂጃብ መንገድ ላይ ሂጃብ ለብሳችሁ እንኳን መሄድ አትችሉም። መሬት የሰጠናችሁ ልትኖሩበት እንጂ ልትሰግዱበት አይደሉም። የነጃሺ ሀገር የነብዩን ሰለላሁ ዐለይሂ ወሰለም ባልደረቦች ተቀብሎ ፍትሃዊነት የተመሰከረለት ሀገር በወቅቱ በረካ ነበረው፣ ረድኤት ነበረው። ለምን? ፍትሃዊ ስለነበር የነብዩንም ባልደረቦች ስለተቀበለ። አሁን ግን ሰላም ጠፋ። በምን ከተባለ የአላህን ባሪያዎች አዛ ማድረግ፣ የአላህን ወዳጆች መንካት ሰላምን ያሳጣል። በነገራችን ላይ ይሄ ነገር ማን እንደሆነ እንደ መልእክት ብሎ ያስተላለፈው በአክሱም ከተማ ላይ አዛን መጥራት አይቻልም፣ እስልምና እምነት ተከታይ የሆኑ ሰዎች ደግሞ ወይንም የሚሸፋፈኑትን ሂጃብ መሰለኝ የሚባለው ማድረግም መንቀሳቀስም አይቻልም፣ በተለይ በተማሪዎች ላይ ተብሎ እንደዚህ አይነት መረጃ የወጣው በምክንያት እንደሆነ ሊገባኝ አልቻለም። በተማሪዎች ላይ በነገራችን ላይ የተወሰኑ ዓመታትን አስቆጥሯል ይመስለኛል። ማለት እዛ ትምህርት ቤት ውስጥ አሁን ተማሪዎች ዩኒፎርም የሚለብሱት በነገራችን ላይ መገለጫ ነው። አሁን እዛ ትምህርት ቤት ውስጥ የሀብታም ልጅ የድሃ ልጅ ምናምን ስለሚማር እኩል ዩኒፎርም ለብሰው እንዲመጡ የሚደረግበት አንዱ የሀብታም ልጅ ዝንጥ ያለ ነገር ለብሶ ምናምን እንዳይመጣና እርስ በርስ የሆነ ነገር እንዳይፈጠር የመቀናናት ባህሪ እንዳይፈጠር ተብሎ ነው ይሄ የሚለብሱት ሂጃብ። ለምን ትምህርት ቤት ውስጥ ተከለከለ? ወንድና ሴት ለመለየት ተብሎ የተደረገ ነበር። የሆነ ጊዜ ላይ ሂጃብ ይለብሳሉ፣ ከዛ ከታችም ወንዶች የሚያደርጉት ሽርጥ አለ፣ ያንንም ለብሰው ስለሚገቡ ስለዚህ ያ ነገር እንዳይከሰት ወይም የተለያዩ ነገሮችን በትምህርት ቤት ውስጥ ሌላ አደጋ ነገር እንዳይፈጠር ተብሎ የሂጃብ የሚለብሱ ተማሪዎች አይቻልም ተብሎ በእስልምና ተከታይ ሰዎች ላይ ተከልክሎ ነበር። በአሁኑ ሰዓት ግን በከተማዋ እንደዚህ አይነት ነገር አይደረግም እየተባለ ይገኛል። ምክንያቱም እንደሆነ ሊገባን አልቻለም ይመስለኛል። ግን
ይሁን አንዳንድ አሁን በሴቶች ተመስለው ብዙ ጦርነቶችን እያስነሱ ሰዎች አሉ። ብዙ የብሔር መከፋፈል እንዲመጣ የሚያደርጉ ሰዎች አሉ። በዛ ምክንያት ይመስለኛል እንጂ አንድ የእስልምና እምነት ተከታይ የሚያመልክበት ወይንም የሚያመልከውን ፈጣሪ በእንደዚህ አይነት መልኩ ነው የማመልከው ካለ ማንም የመከልከል መብት የለውም። የነሱ ይሄ ከበፊቱ ከነብዩ መሐመድ ጀምሮ የመጣ ጊዜ ነው። በዛ ጊዜ ታሪኩ ሌላ ነው። አሁን ግን ያን ታሪኩን ቀጥለው ስለመጡ በነብዩ መሐመድ ጊዜ በእስልምና እምነት ተከታዮች ይሄ ፈጣሪ የሚፈቅደው ነገር ነው ብለው ነው የሚያምኑትም። 3 4 ሴት ወይም 5 ሴት ምናምን የማግባት መብት አላቸው። ይሄ በመጽሐፍ ቅዱሳችንም በቁርአናችንም የተፈቀደ ነው ብለው ነው እነሱ የሚያስተምሩት። በዛ ጊዜ በነብዩ መሐመድ ጊዜ 5-6 ሚስት ነበረው። ሚስቶቹን እርስ በርስ እንዳያውቃቸው ተብሎ ይጃ እንዲያደርጉ ተደረገ። ስለዚህ ያን ነገር አሁን ለምንድን ነው ማውለቅ የተደረገው? እንግዲህ ይሄ የሌሎች የህግ አካሎች ጉዳይ ነው የሚሆነው። ግን እንደዚህ ስላልወለቃችሁ ከተማ ውስጥ መንቀሳቀስ አትችሉም ምናምን የሚባለው ነገር በጣም ሰዎች የሆነ መረጃ ሲያገኙ በጣም አባብሰው ነው የሚናገሩት። በጣም አባብሰው በአሁን ዘመን በተለይ ሶሻል ሚዲያው በጣም ስለተስፋፋ ይህን ሂጃ ስላላወለቅሽ የሆነ ሰው ቢሞት የሆነ ሰው ራሱ ተገደለ የሚባል ነገር ነው ያለው። ሂጃውን ስላላወለቅሽ የሆነ ቤት ገብተሽ መንቀሳቀስ መጠቀም ምንም አይነት አገልግሎት ማግኘት አችም የሚባል ነገር ተፈጠረም የሚባል ነገር አለ። አሁን ሶሻል ሚዲያው በጣም ስለተስፋፋ ነገሮቹ በቀላል እንዲያልፉ አይደለም እየተደረገ ያለው። ነገሮቹን ቀለል አድርጎ በረዳ አድርጎ ነገሮችን የሆነ በመፍትሄ በስብሰባ ወይም በመነጋገር ለመፍታት አይደለም እየተደረገ ያለው። አሁን ችግሩ ያለው ህዝብ ውስጥም ነው። እዛ ከተማ ላይ አሁን ሰላማዊ ሰልፍ ነው የተወጣው። እዛ ከተማ ላይ ጩኸት ነው የተጀመረው። ያ ጩኸት አይደለም መፍትሄ የሚሆነው። ለምንድነው አውልቁ የተባለው? እኛ እኮ የምንከተለው አምላክ በእንደዚህ አይነት መልኩ ነው የምናመልከው። ስለዚህ ቀጣይ ደግሞ ይሄን ነገር መፍትሄ የማታገኙ ከሆነ እኮ አትሰግዱም ልትባሉ ትችላላችሁ። ስለዚህ ነገር በመነጋገር ነው የሚሆነው። በመጮህ ሰላማዊ ሰልፍ በመውጣት ቁቁ በማለት ምናምን አይደለም። አሁን አብዛኛው ሰው ደግሞ ይሄን እንደዚህ ያገናኘው ነገር አለ። ትናንትና ሀጂ ሙፍቲ ከማረፋቸው ገና የእስልምና እምነት ተከታይ አባት የሆኑት ከመንግስት ጎን ሆነው የሚያወሩት መንግስትን የሚያማክሩት አባት ገና ወደ ፈጣሪያቸው ሲሄዱ ዛሬ በማግስቱ ይሄ ነገር ተፈጠረብን፣ ስለዚህ ጫና እየተፈጠረብን ያለው እኛ እስልምና እምነት ተከታዮች ላይ ነው ብለው ብዙ ሰዎች ራሱ መረጃውን እያራገቡት ያሉ ሰዎች አሉ። በነገራችን ላይ በመጎዳትና በመሰቃየት እንዲሁም ቤቱ በመፍረስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኩል የሚሆነው የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አባቶች ምን ያህል እየተሰቃዩ ምን ያህል እየተንገላቱ እንደሆነ እኛ የእምነቱ ተከታዮች ነው የምናውቀው። እና ራሳቸው የደረሰባቸው ሰዎች እያለቀሱ ምስክርነታቸውን ሲናገሩ ነው የምናውቀው። እስልምና እምነት ተከታዮች ይጎዱ ማለት አይደለም፣ ግን ከጉዳቱ አንጻር ጫና ተፈጠረብን የሚባለው ነገር የሚያስኬድ ነገር አይደለም ነው። እዛ ቦታ ላይ እኮ ግማሹን በብሔር የሚከፋፈለው አለ። በብሔር አማራ ስለሆነ ነው እንደዛ አይደለም። ማውለቅ እንዲያወልቁ የተደረገበት ነገር የራሱ የሆነ ምክንያት ይኖረዋል። ግን ጫና ተፈጥሮብን ነው። ስለዚህ አሁን ደግሞ ቀጣይ ግማሹ ከዚህ ምንድነው ፋኖ ምናምን ከሚባለው ነገር ጋር ሁሉ አገናኝቶ ግማሹ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አገናኝቶ ቤተክርስቲያኒቷ ነች እንድናወልቅ የተገደድ ነው። በቤተክርስቲያኒቷ ወደ መንግስት ሄደ፣ ከመንግስት ወደኛ ጫና መጣብን እና እነሱ ናቸው እንዲያወልቁ ያደረጉን ብሎም መረጃ የሚሰራ ሰው አለ። ይሄ መረጃ የሚሰራ እስልምና እምነት ተከታይና የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንዲጋጩ እንዲበጣበጡ፣ ባለፈ መካነ ሰላም ላይ እንደተደረገው ነገር መካነ ሰላም እንደዚህ ተገደለ፣ ስለዚህ የገደለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ሰዎች ናቸው የሆኑ ኃይሎች ናቸው ተብሎ እንደዚህ አይነት ብጥብጥ ያለ ብጥብጥ እርስ በርስ እንዳይስማሙ እንዲዋጉ፣ ሌላ ጠመንጃ እንዲሳሳቡ፣ ሳንጃ እንዲሳሳቡ፣ ገጀራቸውን ይዘው እንዲመጡ እንደዚህ አይነት ነገር እንዲያደርጉ የሚፈልግ አካል አለ መሀል ላይ ከቤተ ክርስቲያኒቷ ጋር እንደዚህ የሚያገናኝ፣ ሌላው ከብሔር ጋር እንደዚህ የሚያገናኝ፣ ከሆነ ነገር ጋር የሚያገናኝ። ስለዚህ ዋናው ነገር ይሄ አይደለም። ቁጭ ብሎ በመነጋገር ለምንድን ነው አውልቁ የተባልነው? በትምህርት ቤት ደረጃ በእንደዛ መልኩ ነው። ትምህርት ቤት ውስጥ እንደዚህ እየለበሱ እየተሸፋፈኑ ስለሆነ ትምህርት ቤት ሲገቡ ብቻ እያወሩ ከትምህርት ቤት ሲወጡ እንደፈለጋቸው መሆን ይችላሉ። ይሄ አንደኛ የጾታ መለየት ጉዳይም ነው። ማለት ወንድ ሆኖ በእስልምና እምነት ተከታይ ቀሚስ የሚለብስ አለ። ስለዚህ በእንደዚህ አይነት መልኩ እየተሸወደ ስለሆነ እኩልነታቸው ይታይ በማለት ነው በትምህርት ቤት እንደዛ የተደረገው። አሁን ከተማዋ ላይ መንቀሳቀስ ተችሏል አልተቻለም፣ ትክክለኛው መረጃ የትኛው እንደሆነ ይታወቅ አልቻለም። ያ ማለት
ሁሉም ሰው የራሱን ስሜት ነው የሚናገረው። ተበድያለሁ ብሎ በስሜት ነው የሚናገረው ሁሉም ሰው። እከሌ ሃይማኖት እንደዚህ አድርጎኛል፣ እከሌ ብሔር እንደዚህ አድርጎኛልና ስለዚህ እነሱን በምን ላበጣብጥ ተብሎ በስሜት እየተሰራ ስራ ስለሆነ ማለት ነው። በስሜት እየተደረገ ነገር ስለሆነ ስለዚህ ትክክለኛው ማን ነው ምንም የሚታወቅ ነገር የለም። ግን ሁሉም ሰው የራሱን ስሜት ይናገራል። ሁሉም ሰው ትናንትና ሀጅ ከመሞታቸው ኡስታዙ ከመታመማቸው እኛ እስልምና እምነት ተከታዮች ላይ ጫና ተደረገብን፣ ሊገሉን ነው፣ ሊያጠፉን ነው፣ ከከተማ ውጡ እየተባለ ነው። ጭራሽ ከከተማ ውጡ ሂጃብ ከለበሳችሁ ከከተማ ውጡ ተብለናል ብሎ የሚሰራ ሰው አለ፣ ቪዲዮ የሰራ ሰው አለ። ስለዚህ ኦን ታርጌቱ ያ መሆን የለበትም። ኦን ታርጌቱ ከህዝብ ለህዝብ እንዲበጣበጥ መስራት የለባችሁ። ሶሻል ሚዲያ ላይ ያላችሁ እስልምና እምነት ተከታዮች በተለይ አሁን ዘመን ያፈራቻቸው አሁን ይሄ ሶሻል ሚዲያው ላይ ብቅ እያሉ የእስልምና እምነት ተከታይ ወጣቶች በሱስ ውስጥ ዝፍቅ ብለው ህዝቡ እንዲበጣበጥ የሚያደርጉ ሃይማኖት ከሃይማኖት ቤተክርስቲያን እንድትፈርስ መስጊድ እንድትፈርስ የሚፈልጉ ይሄ ቤተክርስቲያን ይፍረስና ለኛ ይሰጠን የሚል መስጊድ የሚል ሰው ያለበት ይሄ መሆን የለበትም። ስለዚህ መልእክት ማስተላለፍ ፈልገው ሰላምና ፍቅር ይበልጥ። አክሱም ላይ እንደዚህ አይነት ተፈጥሮም ከሆነ በመነጋገር የሚፈታ ነገር ነው። ጠመንጃ ይዘህ ብትወጣ አይደለም የሚፈታው፣ በሰላማዊ ሰልፍ በሰላም በፍቅር በአንድነት በሚል መሪ ቃል በእንደዚህ አይነት መልኩ ነው እንጂ ትናንትና ከላይ ስለሞቱ ዛሬ ይሄ ነገር ተደረገብን። የእነሱን እልፈት በነገራችን ላይ ማንኛውም ህዝብ አዝኗል። ኦሮሚያ ክልል፣ አማራ ክልል፣ ትግሬ፣ ከምባታ የሚባል ነገር የለም። እነሱን ኢትዮጵያውያን የሆነ ሰው እነሱን የሚያውቅ በዓለም ላይ የሚኖር ሰው ሁሉም ሰው አዝኗል። ሁሉም ቲክቶክ ላይ ቢገባ ስለነሱ መነጋገር ይሆናል። ስለሚወዷቸው፣ ስለ ሰላምና ስለ ፍቅር ስለሚሰብኩ፣ ስለ አንድነት ስለሚያወሩ ውስጣቸው በሰላምና በፍቅር የተሞላ ስለሆነ እነዚህ የድሮ ዘመን ያፈራቻቸው ሰዎች ምቀኝነት የማያውቁ፣ ቅናት የማያውቁ፣ ጸብ የማይፈልጉ ሰዎች ቤተ እምነቶችን እኩል በአንድ አይን የሚያዩ እነሱም በራሳቸው መንገድ ያመልካሉ ፈጣሪያቸውን፣ ሌላው ቤተ እምነትን በራሳቸው መንገድ ያመልካሉ። ግን መሀል ላይ ሲገናኙ ሰዎች ናቸው፣ በክርስቶስ አምሳል ነው የተፈጠረው ብለው የሚያምኑ እንደነዚህ አይነት አባትን ኢትዮጵያ አታለች። ሁሉም ሰው አዝኗል። ቀጣይ ቪዲዮ እንመልከት። ትላንት እንደ አባቶችም እንድሰሙ ነው እንጂ አኖ አካካዩና ኡሜሰን ነው ዱብደ ዲግኒክ ያለና ከሳሶቹ አንድ ወንድሜ እዚህ ጋር በደንብ እንዲሰማኝ ስለፈለኩ ነው በአማርኛ የምናገረው። በደንብ አዳምጠኝ። አመት ከ4 ወር ከቤተ ክርስቲያን ተባረር ያለው ሰው ነው። ከናፉ እኛ ቅድመ አያቶቻችን አጽማችን የተቀበረች ቤተ ክርስቲያን ውስጥ ዛሬም አለን፣ ግን ባይተዋር ሆነናል። ብፁዓን አባቶች ትላንት እዚህ ስለ ሰላም አውርተዋል፣ ስለ ሃይማኖት መገፋፋት አውርተዋል። እባካችሁ አሁንም ልናገር፣ ሳትታረቁ ሳትፈቱ አትውጡ ያሏት ቃል በጣም አሞኛል። እውነታቸውን ነው። የኦሮሞን ችግር የቤተ ክርስቲያንን ችግር በደንብ አይተው ስለሆነ ነው። ማይሙት ኦሮሞ ቤተ ክርስቲያን ሊያፈርስ ነው ይህን ጥያቄ የጠየቀው። የአያቶቻችንን አጽም ቄሲስ በላይ እንዳሉት አንድ ውጭ ሀገር የቱሪዝም ማዕከል የሆነች ቤተ ክርስቲያን እንዳሳዩን የኢትዮጵያን ቤተ ክርስቲያኖች እንደዛ ልናረግ ነው። ያ አይደለም ዓላማችን። ንስሐ ያጣውን ንስሐ ሳያገኝ የሞተውን የአያቴን አጽም ለልጅ አላስተላልፍም ብለን ነው ምንጮ። ንስሐ ኢጆሌ ከና አፋን ኦሮሞን በርሲስን ቁቤን አከሚት ዳቆኒ ጎነ አከሚት ሉባ ጎነሜ አባረራችሁን እኮ። እኛ ተባረን ነው እኮ የምናወራው። እርሶ ግን እኛ የምናባረር መስሎት ነው የተናገሩት። አመት ከ4 ወሬ ሸራ ወጥሬ ቤቴ ውስጥ ነው የማጸልየው። ቤቴ ውስጥ አመት ከ4 ወሬው ያመለከትኩት ደብዳቤ ለወረዳው ግልባጭ፣ ለዞኑ ሀገረ ስብከት ግልባጭ፣ ለሊቀ ጳጳስ ግልባጭ፣ ለስብከተ ወንጌል የጻፍኩት ደብዳቤ አመት ከ4 ወር ተባረሬን ያለሁት ሀቅ እውነት ይዤ ጉጂ ዞን ነጌሌ ቦረና እኔ ባህሌን ያልጠበቀልኝ ማንነቴን ያልጠበቀልኝ ይሄን ባህሌን አውልቅና ጣልና ነጠላ ልበስ ያለኝ እምነት የኔ እምነት ነው። ኦሮሞን አዳሳ አንገቱ አዳን ክየ እኑማ ክየ አዳን ይትብሉ
አዳን ኦሮሞማ ከየ ሙልሱ ካባ ገዳን ኩን ኤኑማ ከየ namni narra mulku ana ኦሮሞ ሚት ana ሞ አመንታ ሚት አከሲት ናላል የእምነቴን ያከበረ እኔነቴን ያከበረ ባህሌን ያከበረ ነው ወደኔ የሚመጣው እምነት። ይሄ ነው እየተሰራ ያለው። የቦረና የጉጂ ህዝብ እኮ ድሪያውን ለብሶ ጉንቲናውን ለብሶ ባህሉን ጠብቆ ካላመለከ እምነት የለውም። ከዛሬ ድረስ ያልተሰማ ጉድ በቤተ ክርስቲያን ውስጥ ያለ ተአምር የሚባለው ነገር ይሄ ነው። የቤተ ክርስቲያን አገልጋይ ሆኖ ስለ ቅድስት ቤተ ክርስቲያን የሚቆረቆር አባት ቅድስት ቤተ ክርስቲያንን አገለግላለሁ ደሞዝ ግን አትክፈሉኝ ብሎ በራሴ ስራ አኖራለሁ ግን ክርስቶስን በቤተ ክርስቲያን ውስጥ ሆኜ ማምለክ ፈልጋለሁ ጻድቃን ሰማዕታቶችንም በዝማሬም በሌላም አገልግሎቴ ማመስገን ፈልጋለሁ የሚል አባት ከቤተ ክርስቲያን ለምን ተባረረ የሚል ጥያቄ እስከዛሬ ቀርቦ ማያውቅም። ይህ አባት እንግዲህ በጉጂ ዞን የሚያገለግልና ጉጂ ዞን ላይ የሚኖር አባት ነበር። ራሱ እንግዲህ የሆነ ስብሰባ ላይ ስሜታዊ ሆኖ የተናገረው ነገር ነው። ለምን ከደረሰበት እንግልትና ከደረሰበት መከራ ከቤተ ክርስቲያኔ ውስጥ ለምን ተጣልኩኝ፣ ከቤተ ክርስቲያኔ ለምን ውጣ ተባልኩኝ፣ የቤተ ክርስቲያኔ ልብሰ ካህኑ ለምን ተገፈፍኩኝ ብሎ ራሱ በአንደበቱ አውጥቶ የጮኸ አባት ቤተ ክርስቲያን ውስጥ እየጮኸ የነበረው ስለ ቤተ ክርስቲያንም እየተሳደብን የነበረው ስለ ቤተ ክርስቲያን እየተቆረቆረ የነበረው እንደነዚህ አይነት ሰዎችን ለቤተ ክርስቲያን የሚጠቅሙና ቤተ ክርስቲያኒቷን በስርዓት በቀኖናቸው በምግባራቸው የሚያገለግሉ አባቶች ቅን በሆነ መልኩ የሚያገለግሉ አባቶች ጠፍተውብናል ወጥተውብናል እያለ ነበር እየጮኸ የነበረው። ይህ አባት እንግዲህ እንደምታስታውሱ በኦሮምኛም በአማርኛም ማገልገል የሚችል አባት ነው። ግን ከቤተ ክርስቲያን 1 ዓመት ከ4 ወር ያክል በፈቃደኝነት አይደለም የወጣው ውጣ ተብሎ ተባሮ ነው። ማን አስወጣው የሚታወቅ ነገር የለም። ይሄው ሚዲያ ላይ ወጣ ማለት ነው። ሚዲያ ላይ ማን ነው ቁጭ ብሎ ያለው? ብፁዕ አባታችን አቡነ ሳዊሮስ። ስለዚህ ቤተክርስቲያኒቷ እንደዚህ አይነት አባቶችን ምሁር የሆኑ አባቶችን ሁሉንም ጠንቅቀው የሚያውቁ ወንጌልን በስርዓት የሚያስተምሩ ቅዳሴውን በስርዓት የሚቀድሱ አባቶችን አሁን የመጡ አባቶች ወይንም አሁን ተቃዋሚ ነን ብለው የመጡ አባቶች ያስወጡና ሌላ በዘመድ የሚያስገቡት በመተዋወቅ በስጋ ምናምን ቅድስት ቤተክርስቲያን ውስጥ በነገራችን ላይ ይሄ ነገር በጣም የበዛ ነገር ሆኗል። በመተዋወቅ ማስገባት፣ በዘመድ መቅጠር፣ ደሞዝ በዘመድ መክፈል፣ አገልግሎት ሲጠራ በዘመድ ማድረግ ምናምን ነገር በትውውቅ ማድረግ ነገር ማለት ነው። ስለዚህ ወዳጅ ሆይ ወንድሜ ሆይ ስማኝ ብሎ ነው እየተናገረ ያለው። 1 ዓመት ከ4 ወር ሙሉ ከቤተክርስቲያን ውስጥ ድርሽ እንዳትል ብሎ ማባረር በጣም ከባድ ነው። ምናልባት ሄዶ ለመሳለምና ለመጸለይ የሚከለክለው ነገር ላይኖር ይችላል። ገብቶ ግን ቅዳሴ ለመቀደስ የክርስቶስን ወንጌል ማንበብ ምን ያህል እንደናፈቀው በስሜቱ መረዳት ይችላል ማለት ነው። ስለዚህ ብፁዓን አባቶች ግን እስከዛሬ መልስ አልሰጡም ነበር፣ የለም ነበር። ይሄ አባት አሁን ወጥቶ ሚዲያ ላይ ባይናገር ለምን? በነገራችን ላይ ሌሎች አባቶችም ጠፍተዋል። በባለፈ ቪዲዮ የሰራሁት ላይ አንድ ፖሊስ አሳይቻችኋለሁ። ጦም በሆነ አንደበቱ የቅዱስ ሚካኤልን ሙስባክ ሲል በጣም ነው የገረመኝ። ራሱ እንደነዚህ አይነት ጸጋ ያላቸው ሰዎች ቤተክርስቲያኒቷ እየፈለገቻቸው አይደለም። ጸጋ እኮ አለ፣ እውቀት እኮ አለ። ግን አሁን ቤተክርስቲያኒቱ እየተሰራ ያለው ስራ ይሄ ነው። ይሄው ሚዲያ ላይ ራሳቸው የተባረሩ ሰዎች ነው። እኔ አይደለም እየተናገርኩ ያለሁት። የተባረሩ ሰዎችን ለምን እነሱን ደግፋቸዋለሁ? ለምን እውቀት እያላቸው ወንጌል ማስተማር እያቻሉ ቅዳሴ በስርዓት መቀደስ እየቻሉ አሁን ግን እውቀቱ የሌለው ሰው ብፁዕ አባታችን አቡነ አብርሃም መሰለኝ ባለፈ ተናግረውታል። ስለ እግዚአብሔር ወይንም የእግዚአብሔርን ወንጌል የማያውቁ እግዚአብሔርን እናውቀዋለን እያሉ ቤተክርስቲያን ውስጥ ቁጭ ብለዋል። ግን አያውቁትም። ስለ ቤተክርስቲያን ሕግና ስርዓት የማያውቁ ዶግማና ቀኖናም ጠንቅቀው አያውቁም ብሎ ተናግረዋል። ትክክል ናቸው። ስለዚህ ይሄ አባት ከቤተ ክርስቲያኔ ለምን ተባረርኩ ብሎ ነው እየጮኸ ያለው። ለምን ማገልገል ይፈልጋል፣ ናፍቆታል ማገልገል። የክርስቶስን ወንጌል ማንበብ ማስተማር ናፍቆታል። ቅዳሴውን መቀደስ ማህሌት መቆም ናፍቆታል። ስለዚህ ይሄን ነገር ብፁዓን አባቶች ዝም ማለት የለባቸውም ነበር እስከዛሬ። ይሄ ሰውዬ ከተናገረ ራሱ ጊዜያት አልፏል፣ አመታቶች አልፎታል። በእርግጠኝነት ይሄ ነገር እንትን ካለ ግን ሚዲያ ላይ ተቆርጦ ሲወጣ ደግሞ እኛ ጋር ደረሰ። ይሄው ሚዲያ ላይ እንደምታዩት ቁጭ ያሉት እነ ብፁዕ አባታችን አቡነ ሳዊሮስ ናቸው። በእነሱ ጊዜ ነበር እነሱ የሆነ ረብሻ ያነሱ ጊዜ ወይንም ቤተክርስቲያኒቷ ጥቁር ትልበስ ብላ በረጅሙ ጥቁር የለበሰች ጊዜ ነበር ይሄ ነገር የተነሳው ማለት ነው። ለምን አሁን የዛን ጊዜ ስለ ቤተክርስቲያን የሚቆረቆር ስለ ቤተክርስቲያን እውነታ የሚያወራ ትክክለኛ ወንጌል የሚያስተምር ወይንም ቤተክርስቲያን ውስጥ ያሉ ሐሰተኛ ሰዎች አሉ ብሎ ሐሰተኛ ሰዎችን የሚያጋልጡ ሰው አይወደድም። ተሸፋፍኑ ማለፍ ነው የሚፈልገው። ክርስቶስ ያለው በሰማይ ነው ይለዋል።
በቃ ምድር ላይ ቤተክርስቲያኒቷን እናከብራለን ብለው ወይንም ቤተክርስቲያኗ ውስጥ የክርስቶስ ወንጌል አለ፣ ቅዱስ ታቦቱ አለ፣ እናመልካለን ብለው ያስተምራሉ። እነሱ ግን ያን ስራ በስርዓት አያመልኩትም፣ በስርዓት አያስተምሩም። ህዝቡን አሁን ህዝበ ምዕመኑ ነው እንደውም ቤተክርስቲያኑ ካሉ ሰዎች ይልቅ ክርስቶስን የሚፈራ ቤተክርስቲያኒቷን የሚያከብር ቤተክርስቲያኒቷ ውስጥ ያለውን ህግና ስርዓት ጠንቅቆ የሚያውቅ ምዕመኑ ከቤተክርስቲያን ውጪ ሆኗል። መቅደስ ውስጥ የማይገባ ምዕመን ጠንቅቆ ያውቃል ይሄን ነገር። ስለዚህ የዚህ አባት ጉዳይ ምን ላይ እንደደረሰ እስካሁን ራሱ ምንም መፍትሄ የለም። ብፁዕ አባታችን አቡነ አብርሃም የሰጡት መልስ አለ፣ እሱን የምናይ ነው የሚሆነው ቀጣይ። ግን ቤተክርስቲያን ውስጥ አሁንም ቢሆን ጥሩ መንጋዎች ጠፍተዋል። ወንጌል የሚያስተምሩ ነፍሳቶች የሉም፣ ጠፍተዋል፣ ወጥተዋል ከቤተክርስቲያን በአንድም በሌላ መልኩ። ምናልባት በራሳቸው ምክንያት ይወጡም አሉ፣ ግን ተገፍተው ይወጡም ያሉ፣ ተገፍተው ወጥተው ሃይማኖታቸውን ያልቀየሩ አሁንም ቤተክርስቲያንን ማገልገል የናፈቀችው እንደነዚህ አይነት አባት አሉ። እነሱስ ማን ነው የሚፈልጋቸው? ቤተክርስቲያኒቷና ብፁዓን አባቶች የሚፈልጋቸው እነሱ ናቸው። ብፁዕ አባታችን አቡነ አብርሃም የሰጡት መልስ አለ፣ እስኪ ቀጣይ እንመልከት። የታዕካ ነገሥት በዓታ ለማርያም ቅዱስ ሲኖዶስ አንድ ጊዜ ወስኖ በአንድ ወቅት ላይ ተቀጥረው ነበረ። አሁን ግን ተምረው እንዳልተማሩ ዘመድ ያለው ስራ ያገኛል፣ ዘመድ የሌለው ስራ ያገኝምና በቅዱስነቱ መመሪያ አዲስ አበባ ሀገረ ስብከትም የመጀመሪያው ስራ ጠቅላይ ቤተ ክህነቱም መጀመሪያ ላብነት ምሁራን፣ ላብነት መምህራን፣ ላብነት ልጆች የነገ ቤተ ክርስቲያን የዛሬም ተጠያቂዎች ለሆኑት ቅድሚያ እንዲሰጠው በዚያው መመሪያ እንዲሰጡበት በታላቅ ትሕትና ጠይቃለሁ። ይህንን እንድል ያስገደደኝ ብፁዕ ቅዱስ አባታችን ታዕካ ነገሥት ደቀ መዛሙርት ብቻ አይደለም፣ ብዙ ምሁራን የድጓው፣ ያቋቋሙ፣ የቅኔው፣ የብሉያቱ፣ የአዲሱ፣ የሊቃውንቱ መምህራን ዘበኝነት እየሰሩ ነው የሚገኙት። ስለዚህ ልጆቿ የቤተ ክርስቲያን ወደ ቤታቸው፣ የቤተ ክርስቲያን ልጆች ያልሆኑ ደግሞ ጠባያቸውን አሳምረው ንስሐ ገብተው ያገኙትን እንጀራ እንዲበሉ እንጂ ቤተ ክርስቲያናችንን አደራ እንጠብቅ። ከፖለቲካ ጋር የተቀላቀለ ስራ አንስራ፣ በነጻነታችን እንመላለስ። እኛን ሁነን እንገኝ፣ ሌላውም ሌላውን ይሁን። እኛ የቅድስት ቤተክርስቲያን ጠበቆች፣ የቅድስት ቤተክርስቲያን አለኝታዎች፣ የቅድስት ቤተክርስቲያን ወታደሮች መሆናችንን ረስተን ከቀኝ ወደ ግራ ከግራ ወደ ቀኝ ነገር በማመላለስ የተጠመደም ራሱን ለንስሐ ያብቃ። እግዚአብሔር ይስጥልኝ። ቤተሰቦች የመጨረሻው ቪዲዮ ይሄንን ይመስላል። ብፁዕ አባታችን አቡነ አብርሃም ለዚህ አሁን መጀመሪያ ላይ ለተናገረው ሰውዬ መልስ ባይሆንም እሱ በተናገረበት መድረክ ላይ ባይሆንም የተናገሩት ግን የእሱን ስሜት ተረድተው ባይሰሙትም እሱን ግን እየተሰራ ያለውን ስራ ውስጥ ላይ ስለሚያውቁት እንደዚህ አይነት ጡም ቦና እንደበታቸው አማርኛን ተናገሩ። ቤተክርስቲያን ውስጥ በዘመድ እየተቀጠረ ነው፣ ጥያቄ የለውም። በወገንና በመተዋወቅ ነው እየተቀጠሩ ያሉ፣ ጥያቄ የለውም። ይኸው ተናግረውታል። ግን ምሁራን የሆኑ ሰዎች ቤተክርስቲያን ውስጥ እየተቀጠሩ አይደሉም እያሉ የተናገሩት ይሄ እውነት ነው፣ ጥያቄ የለውም። እኔ አንድ የሚገርመኝ ነገር አለ። ለቅድስት ቤተክርስቲያን የሚቆረቆሩት ወይንም ቅድስት ቤተክርስቲያንን እናገልግል ብለው ለቅድስት ቤተክርስቲያን ማገልገል የሚፈልጉ ሰዎች የሚቆረቆሩት ብፁዕ አባታችን አቡነ አብርሃም ብቻ ናቸው ይመስለኛል። ቤተክርስቲያኒቷ ላይ የሆነ ፈተና ሲደርስባት ቀድሞ የሚወጡት አቡነ አብርሃም፣ ቤተክርስቲያኒቷ ስትሰደብ ቀድሞ የሚወጡት አቡነ አብርሃም። ቤተክርስቲያኒቷ በአንድም በሌላ መልኩ ገዳማውያን ሲሰደዱ፣ ገዳማውያን ሲታገቱ፣ ገዳማውያን ውጡ ሲባሉ እየጮሁ ያሉት ብፁዕ አባታችን አቡነ አብርሃም፣ ሌሎች ብፁዓን አባቶች የሉም ማለት ነው። ስለዚህ ለዚህ ሰውዬ መልስ እየሰጡ ያሉት ብፁዓን አባቶች ብፁዕ አብርሃም ናቸው። ከብፁዓን አባቶች መካከል እፊት ቀድሞ እያየናቸው ያሉት እስካሁን ድረስ በባለፈ ቅዱሳን ስዕል ሲቀደዱ የእመቤታችን የቅድስት ድንግል ማርያም ቅዱስ ስዕል ተጨምድዶ ሲጣል እየተናገሩ የነበሩት ከብፁዓን አባቶች መሃል ብፁዕ አባታችን አቡነ አብርሃም ናቸው። ሌሎቹ የሉም ማለት ነው። ስለዚህ ለዚህ ሰውዬ መልስ ያክል እንዲሆን ብዬ ነው ቆርጬ ያመጣሁላችሁ። ምናልባት ለዚህ ሰውዬ መልስ እንዲሆን ያክል ማለት ሰውዬው እንደዚህ ተባረር ያለው ከቤተ ክርስቲያኒቷ 1 ዓመት ከ4 ወር ያክል አስወጥተውኛል ብሎ በተናገረበት አንደበት እነዚህ ብፁዕ አባታችን አቡነ አብርሃም ደግሞ በእነዚህ አይነት መልኩ ተናገሩ። ሰው ትክክል ነው። ቤተ ክርስቲያን ውስጥ የተቀጠሩ ያሉ በዘመድና በትውውቅ በወገን ነው አሉ። ትክክል ነው። አገልግሎትም አንድ ሰው ሲጠራ በዘመድና በመተዋወቅ ነው አሉ። ትክክል ነው። ስለዚህ ጥያቄ የለውም። ስለዚህ ማስተካከል አልቻሉም እንጂ ብፁዓን አባታችን ብፁዕ አብርሃም መናገር ብቻ ሆነ ማለት እነሱ ብቻቸው ማስተካከል አይችሉም። ቋሚ ቅዱስ ሲኖዶስ ጉባኤ አለ። እሱ ነው ሁሉም ነገር መደልደል የሚችለው ማስተካከል የሚቻለው። በስብሰባ ነው ሁሉም ነገር የሚሆነው። አንድ ሰው መድረክ ላይ ወጥቶ በተናገረ አይደለም።
ግን እየለፉ ነው። በጣም እናመሰግነው። በጣም እየጮሁ ነው፣ ጉሮሯቸውን እያደረጉ ነው። የትኛውም ሀገር ሄደው እየጮሁ ነው፣ ስለ ሰላምና ስለ ፍቅር እየሰበኩ ነው። ሀጂ ሙፍቲ ከዚህ ዓለም በሞት ስለተለዩ ሀዘናቸውን ገልጸዋል። እንደነዚህ አይነት አባቶችን ቀጣይስ እንዴት ነው የምናፈራው ነው? ይሄን አክል ከተናገሩት ይበቃኛል። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቸር ቆዩልኝ።